الله يسألنا بك على الجزائر أمين مسرات أفجأ يفتح شو سوي لاسكم صبرك عود أجل بسم الله وولد መንፈስ ቅዱስ አሐዱ አምላክ ምንባብ ዘቀዳሚት ነግረከ ዜናሁ ለክርስቶስ ናሁ ጻልቦ መድኃኒት ትምህርተ መስቀል አርያሁ ለእግዚአብሔር ዘከመሃሉ ምስለ እግዚአብሔር እምቅድመ ገጸ ትምህርተ መስቀል ክቡር እምቅድመ ኩሉ ግቡር ትምህርተ መስቀል አርያሁ ለእግዚአብሔር ወበውእቱ አምሳለ ለሀኮ ለአዳም ድርሳነ መድኃኔዓለም ዘቀዳሚት ምዕራፍ አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስም አምነን በዕለተ ቀዳሚት የሚነበብ የመድኃኒታችን ክርስቶስ ዘናሁ እንናገር። እነሆ የመድኃኔ ዓለም ትምህርተ መስቀል የእግዚአብሔር ምሳሌው ዓለም ከመፈጠሩ አስቀድሞ ከእግዚአብሔር ጋር ያለ ትምህርተ መስቀል የከበረ ነው። የእግዚአብሔር ምሳሌ የሆነ ትምህርተ መስቀል ከሁሉ አስቀድሞ ተፈጠረ። በሱ አምሳል አዳምን ፈጠረው። ለመላእክት የመስቀል ምልክት አክሊል አላቸው። እንደ መብረቅ ያለ ዘውድም አላቸው። የመስቀል አምሳል በትርም አላቸው። ፊታቸው በመስቀል ምልክት ይሸፍናሉ። የመስቀል ማዕዘኑ አራት እንደሆነ የመንበሩ ጎኖች አራት ናቸው። ይህ መስቀል የሄኖስ የሽቱ እንጨቱ ነው። የአብርሃም የወይራ እንጨቱ፣ የይስሐቅ የነጭ ሐረጉ፣ የያዕቆብ የዕጣኑ እንጨት ነው። ይህ መስቀል የሙሴ የሃይማኖት በትሩ ነው። ይህ መስቀል ክንድ በኤፍሬምና በምናሴ ራስ ላይ በመስተላለፍ የጥላ ምልክት ነው። ይህ መስቀል የኤርሚያስ የሎሚ በትሩ ነው። የኢሳይያስ የስሙ መታሰቢያ ነው። ይህ መስቀል በሰሎሞን ላይ የእንኮይ እንጨት ነው። ከእንኮይ አነሳው። በዚህም የወለደች እናት የታመመች ብላ ይቺ ሙሽራ ስለ ሙሽራ ብዙ ተናግራለች እና ስለ መስቀሉም ከጥላው በታች መቀመጥን ወደደው አለች። ስለ ስጋው ፍሬውን ለጉሮሮዬ ጣፋጭ ነው፣ ስለ ጎኑ ውሃም ወዳጄ ለእኔ እንደተቆጠረ ከርቤ ነው አለች። ስለ መስቀሉም በሱ ሰላምን አገኛለሁና አለች። ቤተ ክርስቲያንም ሙሽራዋ መድኃኔዓለም እንዲሁ ትለዋለች። ያዕቆብ ዮሴፍን አሕዛብን የሚዋጋቸው የላም ቀንድ ነው፣ የላም ጥጃ ነው ብሎ በባረከው ጊዜ ሙሴ የተናገረው ትንቢት ምንድን ነው? ላሚቱም በችግራችን ጊዜ የምታድነን እመቤታችን መድኃኒታችን ድንግል ማርያም ናት። ጥጃውን በድንግልና ከሷ የተወለደ ይሄ መድኃኒታችን ነው። የቀንዶም ትርጓሜ ይሄ መስቀሉ ነው። ሁለት ቀንዶች የመስቀሉ ግንዶች ናቸው። የናዝሬቱ ኢየሱስ የተሸከመውና የቀራንዮ ስምዖን የተሸከመው አንዱ ወደ ላይ የቆመ አንዱ የተጋደመው የመስቀሉ ግንድ ነው። ነጭ በግ በነጭ ሐረግ ተይዞ ከሰማይ እንደወረደ እነሆ የሚያስደነግጥ የላም ጥጃ መድኃኒታችን ነው። እንደዚሁ ሁሉ ክርስቶስ መስቀሉን ተሸክሞ ሄደ። ይሄ መስቀል ለቅዱሳን መንገድ የተተወ የመድኃኒታችን ፍለጋ ነው። መንገድም ማለት ቅዱስ ወንጌል ነው። ይሄ ወንጌል ይህ መስቀል አጋንንትን የሚያሳዳቸው ሰይጣንና የሚበትናቸው ነው። ኦሪት አንዱ ሺውን ትውልድ ያሸንፋቸዋል፣ ሁሉን እልፉን ያሳድዳቸዋል እንዳለች አንዱ ማለት ይሄ መስቀል ነው። ሁለቱ የመድኃኒታችን ስጋውና ደሙ ናቸው። ይሄ መስቀል የባህር
ጸጥታን የመርከቦችን ወደብ ነው። ይሄ የቀራኒዮ መስቀል የቁርባን ህብስት ያፈራው ነው። ይሄ መስቀል የጎኑ ውሃ ያጠጣው የገኑ ደምም ያረካው ነው። ይሄ መስቀል መጠጊያችን፣ ኃይላችን፣ የድነታችን ምልክት፣ የነጻነታችን ምስክር ነው። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሦስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንደዚሁ መድኃኒታችን ከእናቱና ከመስቀሉ ጋር ሦስትነታቸው ትክክል ነው። እንዲህ እናምናለን እናመልካለንም፣ እንዲህም እንናገራለን እናመሰግናለንም። እንዲህ የሚያምን ይድናል፣ እንዲህም የማያምን ይደየናል። የመባ ጽዮን ጸሎቱ የመድኃኔዓለም ይቅርታና ቸርነቱ ከሁላችን ጋር ይሁን ለዘላለሙ አሜን። የሰማነው በልቦናችን ያሳድርብን። ከዚህ በመቀጠል ደግሞ ተአምሩን እንሰማለን። ተአምር ዘገብረ እግዝእነ ኢየሱስ ክርስቶስ መድኃኔ ዓለም ሳይሉ ወምሕረቱ ወስለተ እሙ ይሃሉ ምስለነ ለዓለመ ዓለም አሜን። ይቅርታ ቸርነቱ የእናቱ ልመና ከሁላችን ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ያደረገው ተአምር ይሄ ነው። ክብር ይግባውና የወልድ የመድኃኔ ዓለም ክቡራንና ነቢያት የሆኑት በዓላቶቹን እነሆ እንነግራቸዋለን። ትዕስት፣ ልደት፣ ጥምቀት፣ ሆሳዕና፣ ስቅለት ከሰሙነ ሕማማት ጋር እንደ አንድ ቀን ሆኖ እንደ አንዲት ቀን የሚውሉ ለበዓላት መቆጠሪያ ነው። ትንሣኤ ከበኋላው ካሉት ቀናቶች ጋር እንደ አንድ ቀን ሆኖ ዕርገት የጰራቅሊጦስ በዓል ከበኋላው ካሉት 8 ቀናቶች ጋር እንደ አንዲት ቀን ሆኖ ደብረ ታቦር ናቸው። እነዚህ አብያን ማለታችን በከበሮና በጸናጽል ማህሌት ለማድረግ ውሃን ለመቅዳት እንጨትን ላለመስበር ለስራም መንገዱን ላለመሄድ በገበያን ላለመሸጥ ላለመለወጥ ነው። እንደዚሁም ሰንበታቶችንና በየዓመቱ የሚገኙት የእመቤታችን ማርያም 33ቱን በዓላቶችን እንደ ልጇ ትንሣኤ አድርገን እናከብር ዘንድ ይገባል። እሊህን 9 ንዑሳን ገና፣ ግዝረት፣ ቃና ዘገሊላ፣ ልደተ ስምዖን፣ ደብረ ዘይት፣ የመጋቢትንና የመስከረምን መስቀል አንድ ነው። ስብከት፣ ብርሃን፣ ኖላዊ እሊህ ሁሉ ክብር ይግባውና የወልድ የመድኃኔ ዓለም በዓላቶች በማክበር አንድ ናቸው። ከእነዚህም በየወሩ የሚከበሩት ትስብእት፣ ልደት፣ ትንሣኤ እሊህ 3ቱ በ29 ቀን ይከበራሉ። የመዳን ቀን የተባለች የስቅለት በዓል ግን ክርስቶስ መጋቢት 27 ቀን ከተሰቀለበት ጀምሮ ክብር ይግባውና መድኃኔ ዓለም ተባለ። ይህች ቀን ግን በዴሜጥሮስ ምክንያት ስቅለት ከዓርብ ትንሣኤ ከእሁድ አይወጣም። የመድኃኔ ዓለም ስቅለቱና ትንሣኤው ስለ ጾሙ በየዓመቱ 2 ጊዜ አይደረግ ባለ ጊዜ አታክብሩ ማለቱ አይደለም። ነገር ግን ዲያብሎስ ያለሰዋ እንዳይድኑ አውቆ የሰውን ልብ አጸና። አሁንም ለዘራ ብሩክና ለመባጽዮን ለብዙ ቅዱሳንም ድህነትን እናገኝ ዘንድ ተገለጸች። ይህንን ሁሉ አክብሩ፣ የመድኃኔ ዓለም መታሰቢያ አድርጉ። መታሰቢያን የሚያደርግ ክብሩ ብዙ ነውና። መድኃኔ ዓለም የሚጠሉት ግን በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ በርኖ ያልቃሉ፣ ይጠፋሉ፣ ይፈርድባቸዋል። በዓሉንም በፍቅር አያከብሩምና እስከ ቀዝቃዛ ውሃ ድረስ በተቻላቸው መጠን መታሰቢያን አያደርጉምና።
በዚህ ነገር የሚጠራጠሩ ግን ዓይናቸው የታወረ ልቦናቸው የተሰወረ ነው። ክብር ይግባውና መድኃኔዓለም ለ30 ብር የሸጠው ይሁዳ ከሐዋርያት ተለይቶ እንደሚከፋ በሰማይም በምድርም በቁስቁልና 799 እጥፍ ከሱ ይከፋሉ። ነፍሶቻቸውም በማፈርና በቁስቁልና ይወጣሉ። ክብር ይግባውና የሚያወጣቸው የመድኃኔዓለም ምልክት ነውና በየቦታ ያደርሳቸዋል። ወደሚያቃጥል የእሳት ባህር ውስጥም ያገባቸዋል። ግባውና አንዱ የመድኃኔዓለም መታሰቢያ የሚያደርግ የቅዱሳንን ግን የማያደርግ፣ አንዱ የጻድቃንና የሰማዕታትን የነቢያትን የሐዋርያትን የመላእክትን መታሰቢያ የሚያደርግ የመድኃኔዓለም ግን መታሰቢያ የማያደርግ በዓሉንም የማያከብር በአንዲት ቀን እንደሞቱ አልሰማቸውምን? የመድኃኔዓለም መታሰቢያ የምታደርጉ ነፍስንም መላእክተ ጽልመትን ያዟት ወደ እሱም አመጧት። በጎ ስራን የሌላት ነፍስ እነኋት አሉት። መድኃኔዓለም ሲኦል የምትቀበል ከሆነ ይዟቸዋት ሂዱ አላቸው። ፈጥኖም ወሰዷት። ሲኦልም ይችን ነፍስ ወደ እኔ አታምጡ፣ በላይዋ ያደረ የመለኮት ኃይል ያቃጥለኛል እያለች ጮኸች። የመድኃኔዓለም መታሰቢያ የምታደርጉ በእኔ ዘንድ ያሏትን ነፍሳትን ልትወስዱብኝ ነውና እነሱን ተዋት፣ ወደ መንግሥተ ሰማያትም ገባች። የቅዱሳን መታሰቢያ የምታደርገው ነፍስ ግን ሁሉንም ከበቧት፣ ወደ እሷም አደረሷት። የእኛን መታሰቢያ የምታደርግ ነፍስ እነኋት፣ በቃል ኪዳን ማርልን አሉት። እሱም እስኪ እናንተ ፍረዱ፣ ቃል ኪዳን የሚሰጠውና የሚመራው ተወደውና በዓሉን ታክብር እንደሆነ መርምሯት አላቸው። ራሳቸውም ዘንበል አደረጉ። በቅዱሳን ምልጃ ዳነች። ይህንን መጽሐፍ ያጻፈው ስሙንም መደምሰስ ከሌለበት ከወርቅ ምሰሶ ይጻፈው። አሮንና ሙሴ ወዳሉበት ያግባው። ከደዌ ሥጋ ከደዌ ነፍስም ያድነን። አሜን። የሰማነው በልቦናችን ያሳድርብን። እንግዲህ እንደሰማችሁት በታምሩ ላይ የመድኃኔዓለምን ዝክርን የሚዘክር ሲኦል አይገባም ነው። ለምን ብሎ መድኃኔዓለም የሚመዘከር ከሌሎች ቅዱሳን ይበልጣልና ነው። ቅዱሳንን ብንዘክረው ቅዱሳን የዘከረች ነፍስ ከዚህ ዓለም ስታርፍ ስትሞት ቅዱሳኖች ናቸው ነፍሳችን ይዞድና አንተ በሰጠህን ቃል ኪዳን ይሄው ይቺ ነፍስ እኛን ስትዘክር ኖራለች እና ማርልን ብሎ ይጠይቃሉ ነው። ከዛ በኋላ ማርልን ብሎ ሲጠይቁ መድኃኔዓለም ምን ይላል? እስቲ ጠይቋት፣ ቃል ኪዳን ሰጪና ማሪ ማን እንደሆነ አውቃ ዘክራለች ወይ ስሉ ብሎ ሲጠይቅ ራሳቸው ዘንበል ያደርጋሉ ነው። ነገር ግን መዳኑ ይድናሉ፣ ግን በቅዱሳን ምልጃ መጨረሻ ላይ ይድናሉ ነው። መድኃኔዓለምን የዘከረች ነፍስ ግን ይላል አንድ ጊዜ ሞተችና ወደ ሰማይ ስትሄድ እርኩሳን መናፍስት መጥተው ወሰዷት። ይቺ ነፍስ የእኛ ናት፣ እኛ ናት፣ የሚያማልዳት ቅዱሳን የላትም ስሉ እንግዳስ ከቻላችሁ ውሰዱ አሉ። መድኃኔዓለም ውሰዱ ስለው ወዴት ገባች? ይቺ ነፍስ ይዞ ወደ ሲኦል ገቡ። ሲኦል አልቻለችም ይላል። ለምን? መድኃኔዓለም ስትዘክር የኖረች ነፍስ ናትና። ሲኦል አልቻለች። ምን አለች? ይህቺ ነፍስ አውጡልኝ አለች። ለምን ብሉ? ከእሷ ላይ ያለው መለኮት ሊያስቀምጠኝ አልቻለምና ነው። ስለዚህ መድኃኔዓለምን የዘከረ ሲኦልን አይገባም ነው። ኃጢአቱ ይደመሰስለታል ነው። ሲኦልን አይገባም ማለት ደግሞ ንስሐ ሳይገባ ማለት አይደለም። እሺ፣ የሰነፍ ትምህርት ነው። ዝክሩን ብቻ ከዘከርኩን የገነትን እገባለሁ የምንስሐ የምንትን የሚል አስተምሮ የለም እና ንስሐ ገብቶ ስጋው ደግሞ ተቀብሎ ነገር ግን
መቼም ሰው ከኃጢአት አይጸዳምና እኛም ማናውቀው መተላለፍ እኛም ማናውቀው ኃጢአት ላይ እናገኛለን፣ ስራ ኃጢአት እናገኛለን። ከሴጣን ከሰሳ ከሴጣን ወቀሳ እንተርፋለን ማለት ነው። አጋንንት ቆሞ መከራከር አይችሉም፣ የኔ ናት ብሎ መከራከር አይችሉም ማለት ነው። ይሄ ነው። እሺ አሁን ደግሞ የዛሬ ቀን የሚከበረው የመድኃኔዓለም የቸሩ መድኃኔዓለም የመጀመሪያ ጊዜ ዝክር በመዘከር የሚታወቅ አንድ አባት አለ፣ ወይ ደግሞ ዝክሩን የጀመረ አባት አለ። ዝክርን በመዘከር ደግሞ የጸደቀ አባት አለ፣ ጽድቅን ያገኘ። እንግዲህ እግዚአብሔር ጽድቅ በብዙ ነገር ነው። አንገታቸው ለሰይፍ ሰጥቶ የጸደቁ አሉ። መንነው ገዳም ገብቶ ከሞቀ ቤታቸው ከደመቀ ኑሯቸው ወጥተው የጣመ ከመብላት ላም ከመልበስ ወጥቶ ድንጋይን ደርድርሶ ድምፅ አራዊትን ጸረ አጋንንትን ታግሶ የጸደቁ አሉ። ደግሞ ቤታቸው ተቀምጠው በባታቸው ተቀምጠው ደግሞ ዝክርን በመዘከር ደግሞ የጸድቁ ከነሱ መሀል አንዱ መባጽዮን ይባላሉ። በረከታቸው በሁላችን ላይ ይደር። የመባጽዮንን ገድል እንሰማለን። ዘቀዳምት ምዕራፍ 17 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መስራ ወሰባቱ ለመጋቢት መጽአ እግዚእ ኢየሱስ ክርስቶስ መድኃኔ ዓለም ምስለ ወላዲቱ ድንግል ማርያም ወምስለ መላእክቱ ቅዱሳን በሌሊት እሁድ በዕለተ ሆሳዕና ቅድስት በእንተ እብየ ሞቱ ለመድን አስተጋብአ ካህናት ወተወለጠ ርእዩ ዘመድረ ኮነ ዘበሰማያት። ዘቀዳምት ምዕራፍ 17 አንድ አምላክ ቢሆን በአብ ወወልድ ወመንፈስ ቅዱስ ስም መጋቢት 27 ቀን ጌታዬ ኢየሱስ ክርስቶስ መድኃኔ ዓለም ከእናቱ ከድንግል ማርያም ጋርና ከቅዱሳን መላእክት ጋር ክብርት በምትሆን በሆሳዕና ዕለት በሌሊት እሁድ መጣ። ስለሞቱ ገናንነት ካህናትን ሰበሰበ። በምድር ያሉ አርያውን ተለወጠ፣ በሰማያት እንዳለ ሆነ። ጌታችን ብፁዕ መባጽዮንን የሞቱን መታሰቢያ ስለሰጠ ወደደ። እሱም አገለገለ። ብፁዕ አባታችን መባጽዮንን እንደ ዲያቆናት አለቃ እንደ እስጢፋኖስ ሾመው። የመላእክት አለቃ ቅዱስ ሚካኤልን ቅዱስ ዮሐንስም በየወገናቸው አቆማቸው። በሶስቱ ወንበርም 3 ወገን ሆነ። የምላላኩት ዲያቆናትም የዛን ጊዜ አውቋቸው አለ። ቁርባንም ከተፈጸመ በኋላ ጠርቶ በፊቱ አቆመኝ። በፊትም በየወሩ መታሰቢያን ስለምታደርግ አስራት እና ቃል ኪዳን ሰጥቼሃለሁ፣ 5000 ነፍሳትን እምርልሃለሁ አለኝ። መታሰቢያንም እንደ አንተ የሚያደርግ ሁሉ በየወሩ 5000 ነፍሳትን በአርብ ቀንም 340 ነፍሳትን አወጣለታለሁ። ለአንተ ግን ስለ ስቅለት የኃጢያንን እኩሌታ ሰጠሁ። አንተንም በወርቅና በእንቆ ልብስ ከፀሐይ ይልቅ የሚበራ በንጹሕ አክሊልም እሸልምሃለሁ አለኝ። ይህንን ብሎ ክብርና ባለሟልነትን ሰጠው። እሱም ሰገደለት። ጌታዬ መድኃኔ ዓለም ሆይ በጎ ስራዬን ጨርስልኝ፣ በእኔ በተማጸነውንና የኔን የበደለኛውን ባሪያው ስሜን የጠራው ማርልኝ አለው። እንግዲህ መባጽዮንን ስሙን የጠራ ምሕረት ያገኛል ማለት ነው። ልክ አሁን እያደረግን ያው ዛሬ ስማቸውን እየጠራን እየሰማን ነው ማለት ነው። ይህንን ብሎ ክብርና ባለሟልነትን ሰጠው። እሱም ሰገደለት። ጌታዬ መድኃኔ ዓለም ሆይ በጎ ስራህን ጨርስልኝ፣ በእኔ የተማጸኑና የኔን የበደለኛውን የባሪያህን ስሜን የጠራ ማርልኝ አለው። ልመናዬን እፈጽምልሃለሁ። ስምንም የጠራ በአንተ የተማጸነውን ከሞትክም በኋላ መታሰቢያን ያደረገውን አንተ የምታደርገው ከሞተ መታሰቢያ ቁራሽ የበላውንም ከሩቅ ሆኖ ወሬን ሰምቶ በልቡ ደስ ያለውና የወደደውን የሞቴ መታሰቢያ ማድረስ ባይችለውም ምሬዋለሁ አለ። ሞቴ መታሰቢያ ማለት የመድኃኔዓለምን ዝክር የዘከረ ማለት ነው። መድኃኔዓለምም ይህንን ብሎ በቅዱስ ሥጋውና በክቡር ደሙ ማለለት። እናቱ ማርያምም ስለ እኔ ምን ትሰጠዋለህ አለችው። እናቴ ሆይ በበዓልሽ ቀን 5000 ነፍሳትን እምርለታለሁ አላት። የዚያን ጊዜ ተነስታ እግሩን ሳመችው፣ አመሰገነችው ነው። ስለ እናቱም ብሎ በመባጽዮን የሚማጸኑት እንግዲህ ዛሬ መድኃኔዓለም ብቻ አይደለም የሚዘከሩ፣ መባጽዮንም አብሮ ይዘከራል ማለት ነው። ይህን አንድ ላይ ዝክር የዘከረ ምሕረትን ያገኛል ነው።
የእኛም ይህ ጸጋ ከእግዚአብሔር በምን ተሰጠ? ስለ ድካም ነውን ወይስ ስለ ጸሎት ነውን ብለን ጠየቅነው። እሱም ስለ ተጋድሎ አይደለም፣ የመድኃኔዓለም የሞቱን መታሰቢያ ስለማደርግ እንደ ቸርነቱ ገናነት በየቀኑ 600 አስራትን ሰጠኝ እንጂ አለን። ዳግመኛም ከጸሎት ሁሉ ተለይቶ የሚወደው ትንሽ ጸሎት አለኝ። ስለዚህም ነፍሳትን በየቀኑ ከሲኦል ይወጡልኛል አለን። የመድኃኔዓለም መንግስቱ እስከ ዘላለም የማያልፍ ሹመቱ ይባረክ። ይህንን መጽሐፍ ለጻፈ የብቻው የነገረው አይደለም፣ በአንድ ሆነው ለለመኑት ለሶስቱ ሰዎች ነገረ እንጂ። ከነሱ አንዱ ቄስ ነው፣ ሁለቱ ዲያቆን ናቸው። ከጥንት መድኃኔዓለም ዘወትር እንደሚጎበኘው ለምእመኑ ይነግራቸዋል። ወንጌል በሁለትና በሶስት ምስክር ነገር ሁሉ ይጸናል እንዳለ እነሆ ብዙ ቅዱሳን መንፈስ ቅዱስ እንዳያሳያቸው ምስክሮች ሆኑት። መድኃኔዓለም ወደ እርሱ ይወስደው ዘንድና በዚህ ዓለም ድካም ያሳርፈው ዘንድ በወደደ ጊዜ አንድ መነኩሴ ወደ እሱ መጣ። በሰማይም 3 ጨረቃዎችን አየው። ወደ እኔም ቀርቦ ቅዱሳንን ሆኑ። ያው ቅዱሳን በጨረቃ ይገለጻሉ። ተክለ ማርያምን ተዘጋጅ፣ ከዚህ ከኃላፊ ዓለም የምትሞትበት ቀን ደርሷልና ብሎ አሉኝ አለው። ሰምቶም የአምላኬ ፈቃድ ይሁን፣ በምድር ላይ መድኃኔዓለም ያለሞቱ መታሰቢያ በቀር ምን ተስፋ አለኝ? እኔም ወደዚያ ወደ ብርሃን ሀገር መሄድን እወዳለሁ አለ። ቅዱሳን እንግዲህ ሞት ስመጣ ደስ ይላቸዋል። ያምን ወደ ዘላለም ሕይወት ስለሚገቡ ማለት ነው። ከዚህም ተነስቶ ወደ ማርያም ደብር ሄደ። ቅዱሳንን ሁሉ እጅ ነሳቸው፣ የሆነውን ሁሉ ነገራቸው። ከእነርሱም ተጸናንቶ በሰላም ተሸኘ። ይህን ነገር ከሆነ ጊዜ ጀምሮ በቅዱሳን የተመሰለ ጨረቃ ወደ 1ኛ ወር በ22 ቀን ታመመ። ከታመመም በኋላ በ3ኛ ቀን ቅዱሳን የሆኑ ልጆቹን ሁሉ በሰበሰባቸው በመፈቃቀር ኑሩ፣ በመድኃኔዓለምም ትእዛዝ ሂዱ፣ የሞቱን መታሰቢያ አድርጉ አላቸው። ተማሪዎቹን አዘዘ ነው። ብዙ የጽድቅ ነገሮችን ከመከራቸው በኋላ ወደ ሰማይ አንጋጠጠ። ምን ታያለህ አሉት። ፍጹም ድንቅ ነገር አየሁ አላቸው። ቅዱሳን በሰማይ ይጨናነቃሉና እንዲሁም በላቸው ጊዜ በነፍሱ ደስ ተሰኙ፣ በስጋም አለቀሱ። እሱንም ለመቀበል እንደወረዱ አወቁ። ሁለተኛ በድባቡ ውስጥ ያለው ከፀሐይ ይልቅ ይበራል አለ። ይህንም ስናገር ፊቱ ሁለመናው በራ። ነፍሱንም ለጌታችን ለኢየሱስ ክርስቶስ መድኃኔዓለም ጥቅምት 27 ቀን ሰጠ። እድሜው 74 ዓመት ነው። በ47 ዓመቱ ዲያቆን ሆነ። በ9 ዓመቱ ምንኩስና ተቀበለ። ዳግመኛ በ9 ዓመቱ ቄስ ሆነ። ቄስ በሆነ በ9 ዓመቱ በሰላም አረፈ ነው። በረከታቸው በሁላችን ላይ ይደር። የመድኃኔዓለም ይቅርታውና ቸርነቱ እኛ ሁላችንን ሕዝበ ክርስቲያን ይጠብቀን፣ አሚን። ምዕራፍ 18 ወንድሞቼ ሆይ የዚህ ጻድቅ አባታችን የተክለ ማርያም ገድል ቀላል አይመስላችሁ። እንዳይሰላች የሰማነውንና ያየነው ሁሉ አልጻፍንም፣ የታወቁትን ነገሮች ግን አልተውንም። እሱ ጌታችን መድኃኔዓለም ያውቃል። ለእግዚአብሔር መስጠት ምን ያጎለዋል? ያው ለእግዚአብሔር ሰጥቶ የጎደለበት የለም። መድኃኔዓለም የወደደው ሰው ንዑድ ክቡር ነው። በልቡ ሀሳብ የመከረው ለመባ ሲሆን የገለጸለት የመድኃኔዓለም በዓል ያከበረው በጸለየ ጊዜ የስቅለቱንና የሞቱን መታሰቢያ ያደርግ ዘንድ በግልጽ ተናገረው። መታሰቢያን ከፍ ከፍ አደረገ። መድኃኔዓለም ክርስቶስ ለተክለ ማርያም መባ ሲሆን ነው። ተክለ ማርያም ክርስትና ስሙ ነው። ስለገለጸው ራእይ ነገር ለቅዱሳን ሁሉ እርስ በርሳቸው ክብርን እንዳደላቸው መጠን መዓዛቸው እየራሳቸው ነው። ለቅዱሳን ሁሉ ረዳታቸው እሱ ነው። የክብር ባለቤት የሆነ የመንፈስ ቅዱስም አጽናኛቸው ነው።
የመድኃኔዓለም ይቅርታውና ቸርነቱ የመባጽሑን ልመናው በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን አሜን። በሰማያትም ላይ በወርቅና በዕንቁ የተሰሩ 10 ቤቶችን አየ። የሽልማታቸው ሁኔታ እጅግ ያንጸባርቃል። የመካከለኛ ቤቷ በላይዋ ድባብ አለበት። በዚህ ድባብ ራስም እንደ ፀሐይ የሚያበራ ትልቅ ትምህርተ መስቀል አለው። በዛ ድባብ ዙሪያው የወርቅ መርገፍ አንድ የሆነውና የተለያየ ይውረድ ነበረ። በዚያ ቤትም በሁለመናው ላይ ዕንቁዎች ተደራድረውበታል። ዳግመኛ የዚህች ቤት የሶስቱ ደጃፎች መሸከሚያ 3 የወርቅ ገመዶች ከሰማይ ወረዱ። በድባቡ ላይ ያለውን የመስቀሉ ግንድ ሳቡ። ቅዱስ ሚካኤል ደጃፎቿን ከፈተ። በውስጧም ስራው የማይታወቅ ወንበር ነበረ። ብሩህ ደመናም ሸፍኖት ነበረ። በላዩም ትንሽ ሕፃን ተቀምጦበታል። መባጽዮንም መልአኩን ከዚህ የሚቀመጠው መነኩሴ ማን ነው አለው። መልአኩም መድኃኔዓለም የመባጽዮንን ነፍስ ማደሪያዋን ከዚህ አደረገ፣ በወደዳትም ቀን ይጠራታል ያነጋግራታልም አለው። አባታችን ይህን አይቶ የአምላክን ጥበብ አደነቀ። ዳግመኛም በዚህ ቤት ውስጥ ናራቸው አንድ የሆነ 3 ነጫጭ በሮች ቆመው ነበረ። እነሱ ግን መልአኩ አልተረጎመለትም። ጥበበኛዎች ቅዱሳን ግን በአካል 3 የሆኑ ሥላሴ ናቸው ብለው ተረጎሙ። ይህ በሰማይ ያለው ክብር ነው። ዳግመኛም ጳጉሜን 1 ቀን መንፈስ ቅዱስ ይዞ ወደ ሰማይ አሳረገኝ። በዛም እንደ ደመና የተዘረጋ እንደ በረዶ የነጣ አየው። በዛም ላይ ብዙ ቅዱሳን በፈረስ ተቀምጦ እርስ በርሳቸው ይጫወታሉ። ቅዱሳን ሰማዕታት ናቸው። እንግዲህ ሰማዕታት በፈረስ ነው ያሉት ማለት ነው። አብዛኛው ቅዱሳን ሰማዕታት ባለ ፈረስ ስለሆኑ ወታደር ስለነበሩ ፈረስ ይሰጣቸዋል ማለት ነው። ያው ፈረሱ መንፈስ ቅዱስ ነው። መንፈስ ቅዱስ ነው እንደ ፈረስ የሚያገለግላቸው። ዳግመኛ ከነሱ በላይ አወጣኝ። በዛም እንደነሱ ፈረሶቻቸው ነጫጮችና ዥንጉርጉር የሆኑ ብዙ ቅዱሳን ሲጫወቱ አየው ነው። ነጫጭ ፈረሶችም አሉ፣ ዥንጉሮችም አሉ፣ ጥቁሮችም አሉ። ሁሉም አይነት አለ ማለት ነው በሰማይ። ከቀደሙት እርቅ እነዚህ ፈጽሞ ያምራሉ። ከዚህ አባትን ያየሁትን ሁሉ ስለ መድኃኔዓለም መታሰቢያ እንደሆነ አወቅኩ። በዛም ጊዜ ከእሱ ጋር ተገናኘው። እሱ ጌታም የብርሃን ልብስ ሰጠኝ ነው። ከዚያም አንስቶ ከቀደሙት እልቅ የረዘመ የተዘረጋ ደመና ያለው ወደ 3ኛ ሰማይ አወጣኝ። በላዩ መድኃኔዓለም ከእናቱ ከድንግል ማርያም ጋር አየሁት። የመላእክትና የሰው ከተማዎች ሞልተዋል ነው። 3ኛ ሰማይ ማለት የመላእክት ነው። ቅዱስ ጳውሎስ በስጋ እያለ ተሰውሮ ያያት ናት። የ3ኛ ሰማይ ተባች መላእክት የሚኖሩበት ነው። ሰማይ 7 ናቸው። 3ኛ መላእክቶች ያሉበት ነው። ዳግመኛ ከፀሐይ የሚበራ ደስ የተሰኘ ሰውን አየው። ጌታችን ክብርና ልዕልና የክብር ልብሶችን ብዙ ፈረሶችን ለእነዚህ ቅዱሳን ስጣቸው ብሎ ሰጠው። በዛን ሰዓት ያ ሰው የመድኃኔዓለምን ፈረሶች ሳበ፣ ለሕፃኑም ሰጠው። እሱም አስቀድሞ የጌታችን ፈረሶችና የክብር ልብሶችን ስለወሰደ ፈርቶ ከሱ አልወሰደም። ጌታችንም ተመልሶ የብርሃን መስቀልን ተቀበል አለው። የዚያን ሰዓት የብርሃን መስቀል ከጌታችን ተቀበለ። ጌታችን የሚቀበለው ወዳጄ መምህር ዮናስ ነው አለኝ። መምህር ዮሐንስ ነው አለኝ። ከዚህ በኋላ ጠቋቁሮች የሚስቡት ጥቁር አውሬ አየው። ከኋላውም አይነቱ ጥቁር የሆነ ሽታው የከረፋ ትልቅ በሬ ይከተለዋል። ከዚህ በሬ በኋላ ጠቋቁር ሰራዊቶች ቀስትና ጦሮችን ይዞ ይከተላሉ። ይህ ደግሞ የሰይጣን ጭፍራዎች ናቸው።
መድኃኔዓለምም የመላእክት አለቃ ሚካኤልን ተነስና በዓለም ውስጥ ወዳሉት ይውረድ ዘንድ ሕግን እዘዝ አለው። መታሰቢያን የሚያደርጉ አገር ሰዎች ግን እነሱንና ልጆቻቸውን አትንካ፣ ከሀገራቸውም አትድረስ አለው እና መድኃኔዓለም የሚዘከርበት ቤት መድኃኔዓለም የሚዘከርበት ሀገር መቅሰፍት፣ መከራ፣ ችግር፣ ራብ አይገባም ማለት ነው። ነገር ግን አውሬ ወደሚሄድበት ይህ አውሬና ጠቋቁሮች ሰራዊቶች ይከተሉታል። ከዚያም ተነስቶ አባታችን መባጽዮን ወደ መድኃኔዓለም ደረሰ። አውሬ ከጠቋቁሮቹ ጋር ወደ እገሌ ሀገር ላክ አለው። የሆነ ሀገር ተጠርታ ማለት ነው። እቺ ሀገር እግዚአብሔር የማታከብር ሀገር ናት ማለት ነው። መድኃኔዓለም አውሬውን ያለ 6ቱ ደብር በቀር ወደ እገሌ ሀገር ሂድ አለው። ያ ቀናተኛ ግን ወደ መባጽዮን ሀገርና ደብረ መድኃኔዓለም በሱ ላይ ተቆጣ። ያን ቀናተኛ ወደ እሱ አመጣው። ስታውቅና ስትረዳ ሳለ የሞትን መታሰብ የሚያደርግበትን ለምን ገባ አለው። ያው ሰይጣን ተንኮለኛ ነው። የተላከበትን ትቶ ያልተላከበት ሀገር ሄደ። ጌታችን መድኃኔዓለምን ጋንን የተባለው አውሬ ከዚህ ሀገር አስወገደው። የዛን ጊዜ ሽልማቶቹን ይገፉት ዘንድ ሁለመናው እስከሚቀልጥ ድረስ በጅራፍ ይገርፉት ዘንድ አዘዘ። በሰንሰለትም የኋሊት አሰሩት። አስረውም እየጎተቱ ወሰዱት። እሱም አይቶ ጓደኞቹ አለቀሱ። ይህም የሆነ መስከረም 1 ቀን ነው። እዚህ በኋላ አባታችን ከጌታችን ከመድኃኔዓለም ከመንበሩ ፊት ወደቀ። አውሬኑና ጠቋቁሮቹን በሬውን ያስወግድለት ዘንድ ለመነው። ጌታዬ መድኃኒቴ ሆይ ያጠፉትን ሁሉ ማርልኝ ስል ጸለየ። አንተ ስላደረግከው የሞትን መታሰቢያ ምሬልሃለሁ አለው። በመድኃኔዓለም ዝክር ሀገር ምሕረት ያገኛል ማለት ነው። መድኃኔዓለም ይወጡ ዘንድ አዘዘ። የዚህን ጊዜም ጠቋቁሮች ሰራዊትም ከአውሬውና ከበሬው ጋር ወጡ እያቻኮሉ ወደ ወሰዳቸው አላወቀም። ከዚህ በኋላ አባታችን እንደ ልማዱ በዕለተ ዓርብ የመድኃኔዓለም መታሰቢያ ያደርግ ዘንድ አሰበ። ጌታችንም በሕፃን አምሳል መጣ። አንገቱም አቀፈው፣ ሁለመናውን በብርሃን ሸለመው። ራሱንም ይዞ ፊቱንና ጉንጮቹን ዳሰሰው። ከሱ ጋርም ተጫወቱ። እናቱ የልጇን የመድኃኔዓለም ርኅራኄውን ባየች ጊዜ ያልሰጠውን ቃል ኪዳን ቀርቶሃል አለችው። አዎ ቀርተኛለች። አሁን ፈጽምለታለሁ። እናቴ ሆይ ስለ አንቺና ስለ ሞቴ ሕማም ስለ ደሜም መፍሰስ በፊትሽ እምልለታለሁ አላት። ብዙ መሐላንም አለ። የዛን ጊዜ ከእንግዲህ በኋላ ለመታሰቢያ ህብስትንና ጽዋን ያዘጋጅ ያሳምር ዘንድ የሚያስበው እስከ መጨረሻው ድረስ ከሱ አልለይም፣ ዘወትር አልተውም አለ። ብዙ ኃጢአትም ቢኖርበት እየተወለታለው ነው። ህብስትንና ጽዋን ማለት ጸበል ጻድቅ ማለት ነው። ጸበል ጻድቅ አድርጎ መድኃኔዓለምን የሞቱ መታሰቢያ ማለት መድኃኔዓለም ነው። መድኃኔዓለም የሞተበት ነው። የሚያደርግ ሰው መድኃኔዓለም አልለይም ራገርገርም ባሁን ኃጢአቱን ምን አደርጋለሁ? ይቅር እልሃለሁ። ጭቡሳን እንይሰፊ እናቴ ሆይ ስለ አንቺ ይህን አስራት የሰጠሁት መታሰቢያን የሚያደርገው ወደ እኔ አመጣዋለሁ አላት። እናቱም ተነስታ ጉልበቱን ሳመች፣ አመሰገነችው። የመድኃኔዓለም ቸርነቱ የድንግል ማርያም ረድኤቷ ከሁላችን ጋር ይኑር አሜን። የመባጽዮን በረከቱ አይለየን። አሁን ደግሞ የመባጽዮንን ታምር ሰምተን እንጨርሳለን።